زاد الرجال وحال دون مجالهم ባለቤቴ ፍቺ ጠይቃኝ አልፈታም ሰላት ጅዳ ካለው የኢትዮጵያ ኤምባሲ የውክልና ወረቀት ወደ ሀገር ለዘመዶቿ በመላክ ሸሪዓ ፍርድ ቤት የልጃችን ባል ከጠፋ 3 ዓመቱ ብለው በሐሰት አስመስክረው አስፈቷት። እኔ ግን አልጠፋሁም እየተደዋወልን ነው። በቅርቡም ልጅ ወልደን ወደ ሀገር ልከናል። ይህ እንዴት ይታያል? ባለቤቴ ጋር ከተለያየን 3 ዓመት ከ8 ወር ሆኗል። በመካከላችን ልጅ አለ፣ ግን ምንም ወጪ አያደርግልንም። በስልክ እንኳ አይጠይቀንም። ነገሩ ሁሉ ከባድን የሆነብኝ። ሴት ልጅ ፍች መጠየቅ አይፈቀድም የሚባል ነገር አለ። እንዲፈታኝ ጠይቄው ምንም መልስ አልሰጠኝም። ወጪም እያደረገ አይደለም። እኔም ሌላ ህይወት እንዲኖረኝ እፈልጋለሁ። ምን ማድረግ እንዳለብኝ አላውቅም። ምን ይመክሩኛል? የሚል ጥያቄ። ዋትስአፕ ግሩፕ ቁርአን ለሚቀሩ ሴቶች ልጆች የቁርአን እርማት እሰጣለሁ። የተጅዊድ ትምህርት ስለተማርኩም ግሩፕ ላይ ማስጠንቀቂያ ሰጥቼ ድምጽ ወደ ውጪ እንዳያስተላልፉ በድምጽ አስተምራለሁ። ሴት በመሆኔ በድምጽ ማስተማሪ በሸሪዓ እንዴት ይታያል? የሚል ጥያቄ። አንድ ሰው ቁርአን አኽትሞ ለልጁ ኺትማ ሲያደርግ ጓደኞቹ ከበሮ የመቱ ወደ ልጁ ቤት ይመጣሉ፣ ሴትም ወንድም ሆነው። እኔም ይህን ስለማውቅ አልችልም፣ አቅም የለኝም አልኩት። ግን አባቱ ሊያደርግለት ነው። የቢድዓ እሆናለሁ ወይም የቢድዓ ተባባሪ እሆናለሁ። ምን ይመክሩኛል? የሚል ጥያቄ ነው። የፈጅር ሶላት በእንቅልፍ ቢያልፈኝ ፀሐይ ከወጣ በኋላ ብነሳ ቀብልያ መስገድ እችላለሁን? የሚል ጥያቄ። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا، ويا مفهم سليمان فهمنا. وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. ثم ما بعد ذلك من ناشو ጥያቄዎች የመጀመሪያው የፈጅር ሶላት በእንቅልፍ ቢያልፈኝ ፀሐይ ከወጣ በኋላ ብነሳ ቀብልያ መስገድ እችላለሁን? የሚል ጥያቄ ነው። በመጀመሪያ ደረጃ ሁሉንም ሶላቶች በወቅቱ መስገድ ዋጅብና ግዴታ መሆኑን ማወቅ ይጠበቅብናል። ሁሉንም ሶላት በወቅቱ ለመስገድ ከኛ የሚጠበቀውን ሰበብ ማድረስም ሌላኛው ግዴታችን። አላህ ተባረከ ወተዓላ ስገዱ እንዳለ ሁሉ የሶላትን ወቅት ጠብቁም ብሏል። ሐፊዙ ዐለ ሶላዋት ኢነ ሶላተ ካነት ዐለል ሙእሚኒና ኪታበን መውቁታ። ሶላት በጊዜ የተገደበ ግዴታ ነው። ያለ በቂ ምክንያት ሆን ብሎ በቸልተኝነት ወቅቱን አሳልፎ የሚሰግዱ ሶላት ተቀባይነት አያገኝም። በጊዜ ከመተኛት ጋር ለሶላት ለመነሳት የሚያግዙ የሚያስፈልጉ ነገሮችን ከማድረግ ጋር በእንቅልፍ ምክንያት ሶላት ያለፈው ሰው እንደተነሳ ነው ሶላት መስገድ ያለበት። ብዙ ሰዎች በቀጣይ ቀን ላይ ካለው ከተመሳሳዩ ሶላት ጋር አብረን እንሰግዳለን የሚሉበት ሁኔታ አለ። ለምሳሌ ፈጅር ያለፈው ሰው ነገ ከፈጅር ሶላት ጋር፣ ዙህር ያለፈው ሰውም ከነገ ዙህር ጋር መስገድ አለበት ብለው የሚያስቡ ሰዎች አሉ። ይሄ ስህተት ነው። የረሱትን ሶላት እንዳስታወሱ በየትኛውም ሰዓት ነው የሚሰገደው፣ በየትኛውም ሰዓት ላይ ነው የሚሰገደው። በቂ ጥንቃቄ ከማድረግ ጋር እንቅልፍ ላይ ተኮኖ ያለፈ ሶላትም ከእንቅልፍ እንደነቁ ነው የሚሰገደው። የቀን ሶላት ሆኖ ማታ ላይ እንኳን ቢያስታውሱት ወይም ማታ ላይ ቢነሱ ከእንቅልፍ፣ የሌሊት ሶላት ሆኖ በቀኑ ክፍለ ጊዜ እንኳን ከእንቅልፍ ቢነቁ በዛው ባስታወሱበት በነቁበት ሰዓት ነው የሚሰገደው። በእንቅልፍ ሰዓት ያለፈ ሶላትን ቀብልያ ሱና በተመለከተ የሶላቱ ወቅት ሙሉ በሙሉ ከወጣ በኋላ ከሆነ የነቁት ነሐም በወቅቱ እንደሚሰገደው ሶላት አዛን ተብሎ ቀብልያው ተሰግዶ ከዛ ቃም ተብሎ ፈርዱ ይሰገዳል። የነቁት ጊዜው በጣም ጠቦ የሶላቱ ወቅት ሊወጣ በተቃረበበት ወቅት ከሆነና ለሱናም ለፈርዱም የሚበቃ ወቅት ከሌለ ይሄኔ ፈርዱን ያስቀድሙና ከዛ በኋላ ሱናው ይሰገዳል። በቋሚነቱ ላይ ቀብልያ ባዕድያ ለሚሰግድ ሰው ከሆነ ማታ ላይ በቂለ ወቃል በማይረባ በማይጠቅም ነገር እያመሹና እያረፈዱ የፈጅር ሶላትን በእንቅልፍ ማሳለፍ ትልቅ የሆነ አደጋ ነው። ነቢያችን አለይሂ ሰላቱ ወሰላም ከዒሻ ሶላት በፊት መተኛትን ይጠሉ ነበር፣ ከዒሻ በኋላም ቁጭ ብሎ ማውራትን ይጠሉ ነበር ተብሏል። ምሽት ላይ ሳይተኙ ማርፈድ ውትርን እንዳይሰግዱ ከማድረግም አልፎ ዋናው ፈርዱን ሶላት
ሶላተል ፈጅርን በአግባቡ እንዳይሰግዱ ስለሚያደርግ ነው። ሌላኛው ጥያቄ አምና ረመዳን አራስ ነበርኩ። ከ10 ቀን በላይ የመጾም እድል አልነበረኝም። ከተፈታም በኋላ ታምሜ መድኃኒት እየወሰድኩ ነበር። መድኃኒቴን ሳልጨርስ እንደገና ማርገዜን አወቅኩ። 2 ወይም 3 ቀን ለመጾም ሞከርኩ፣ አልቻልኩም። የመጀመሪያ ልጄ አሁንም ይጠባል። በዛ ላይ የ5 ወር እርጉዝ ነኝ። ምን ማድረግ እችላለሁ የሚል ጥያቄ ነው። እርግዝናና ማጥባት ቁርአን ላይ ከተጠቀሱ የማፍጠር ዑድሮች ውስጥ የሚካተት ነው። ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱን ሚን አያሚን ኡኸር ብሏል አላህ። ረመዳንን ጾሙ ከእናንተ ውስጥ በሽተኛ የሆነ ወይም መንገደኛ የሆነ ሰው ያፍጥርና በህመሙ በጉዞው ምክንያት ካፈጠረ ከዛ በኋላ የፈጠራቸው ቀኖችን ቆጥሮ ቀዷ ያውጣ ነው የሚለው። የሚያጠቡና ነፍሰ ጡር የሆኑ ሴቶች በእርግዝናና በማጥባት ምክንያት ጾም ከከበዳቸው ወይም ለራሳቸው ወይም ለጽንሳቸው ከሰጉ እንጎዳለን ወይም ጽንስ ይጎዳል ብለው ከፈሩ ማፍጠር ይችላሉ። ልክ እንደ በሽተኛ የሆነ ሰው ጾም ህመሜን ያባብስብኛል ብለው ከፈራ መብላት ማፍጠር እንደሚችለው ማለት ነው። በዑድሩ ምክንያት ያፈጠረ ሰው ግን ዑድሩ እንደተወገደ ፈጥኖ ቀዷ ማውጣት ይጠበቅበታል። ዑድሩ በዛው የቀጠለበት ሰው ምንድነው ማድረግ ያለበት ያለን እንደሆነ ቀዷ ብቻ ነው የሚወጅብበት። ስለዚህ ያለፉ ቀኖችን ቆጥሮ ቀዷ ማውጣቱ ብቻ በቂ ነው። ሌላኛው ጥያቄ 2 የረመዳን ወሮች በእርግዝና ምክንያት አልጾምኩም ነበረ። ለራሴ ብዬ ሳይሆን ለጽንሱ በማሰብ ነበር። ቀዷውን ሰኞና ሐሙስ እያደረግኩ ሁሉንም ጾሜ መልሻለሁ። ጾም ብቻ ነው የጾምኩት። ከጾሙ እኩል ምስኪን ማብላት ነበረብኝ ወይስ ጾሙ ብቻ ይበቃኛል? ያብራሩልኝ የሚል ጥያቄ ነው። ይህ ከፊተኛው ጥያቄ ጋር ተቀራራቢና ተመሳሳይ። እርግዝናም ይሁን ማጥባት ረመዳን ወር ላይ ለማፍጠር ለመብላት በቂ ምክንያቶች ናቸው። ምንም አይነት ድካምና ጉዳት ከሌለው ሁለቱም ቢጾሙ በላጭና የተሻለ ነው። በመጾማቸው ምክንያት ራሳቸው ወይም ደግሞ ጽንሳቸው ወይም ሕፃን ልጃቸው ይጎዳል ብለው ከሰጉ መብላት ይችላሉ። መብላታቸውም ይመረጣል። አላህ ተባረከ ወተዓላ ወንጀል ሲሰራ እንደሚቆጣው እንደሚጠላው ሁሉ እሱ ያግራራውና የፈቀደው ነገር ሲደረግ አላህን ደስ እንደሚለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። በጊዜው በልተው ሌላ ጊዜ ቀዷ ማውጣቱ በላጭ ይሆናል። ነገር ግን ቀዷ በሚወጣበት ጊዜ ያፈጠረችው ለራሷ ፈርታ ለደህንነቷ ሰግታ ሲሆን ምታጠባ ወይም ነፍሰ ጡር የሆነች ሴት መጾም ብቻ ይበቃታል፣ ማብላት የለባትም። ያፈጠረችው ለጽንሱ ወይም ለሕፃኑ ልጅ ወይም ለሚጠባው ሕፃን ልጅ ሰግታ ከሆነ ከጾም በተጨማሪ ለእያንዳንዱ ቀን አንዳንድ ምስኪን ማብላት አለባት የሚል አቋም ያላቸው ዑለሞች አሉ። ነገር ግን ትክክለኛው አላሁ ተዓላ አለም ለራሷም እጎዳለሁ ብላ ፈርታ አፍጥራ ይሁን ለሕፃን ወይም ለጽንሷም ፈርታ ይሁን ያው ነው። በሁለቱም ሁኔታዎች ላይ ጾሙ ብቻ ነው የሚበቃው። ፈዒደቱን ሚን አያሚን ኡኸር ነው የተባለው። በዑዝራቸው ምክንያት ያፈጠሯቸው የበሉባቸው ቀኖችን ቆጥረው ቀዷ ያውጡ ነው የተባለው። ከቀዷ በተጨማሪ ምግብ የሚያብሉ የሚል የተጠቀሰው በግብረ ስጋ ግንኙነት ምክንያት ጾምን ካፈረሱ ብቻ ነው። ከዛ ውጪ ባሉ ምክንያቶች ጾም ያፈረሰ በቂ ዑዝር ኖሮት ኋላ ላይ ከሱ የሚጠበቀው የበላበትን ቀን ቆጥሮ ቀዷ ብቻ ማውጣትን። ሌላኛው ጥያቄ ለሰው ከ5 ዓመት ያበደርኩት ገንዘብ ነበረ። በሳውዲ ሪያል ነበር የተበደሩኝ። አሁን ግን ሊከፍሉኝ የሚችሉት በኢትዮጵያ ብር ሆኖ ከ5 ዓመት በፊት በነበረው ምንዛሬ ነው አሉኝ። ይህ እንዴት ይታያል ቢያብራሩልኝ የሚል ጥያቄ ነው። በተቻለ ያክል ብድር ውስጥ አለመግባት ተመራጭ ነው። የሰውን ደይን የሰውን ዕዳ ይዞ መሞት፣ ዕዳ ተሸክሞ አላህ ፊት መቆም፣ በተለይ ተመዝግቦ ያልተቀመጠ ከሆነ በእርግጠኝነት ሊከፍልልኝ ይችላል የሚባል ወራሽ የሌለበት ሁኔታ ላይ ሲሆን ትልቅ አደጋ ነው የሚሆነውና በተቻለ ያክል በሆነ ባልሆነው ከመበደር መቆጠብ መልካም ነው። ለመበደር ከተገደዱ ችግር የለው፣ በሸሪዓችን ተፈቅዷል። ሰውን እንደመለመን የተጠላ ነው፣ ወንጀል ነው አይባልም። ነገር ግን በምናበድርበት ጊዜ አበዳሪም ይሁን ተበዳሪ ንያቸውን ማስተካከል፣ ሰዎችን ማገዝ፣ መተባበር ማድረግ ይጠበቅባቸዋል። ከሪባ አትርፎ ከመቀበል ሊጠነቀቁ፣ እንደዚሁ ደግሞ ከሰጡ በኋላ ከመመጻደቅ ከማጨናነቅ ሊርቁ ይገባቸዋል። የተበደረው አካልም ደግሞ ጉዳዩን እንዳሳካ የሚመለስበትን አቅም እንዳገኘ ፈጥኖ ሊመለስ ይገባዋል። ዛሬ ነገ ከማለት መጠንቀቅ አለበት። መጥሉል ገኒይ ዙልሙን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መመለስ የተበደሩትን ገንዘብ መመለስ እየቻሉ ዛሬ ነገ ሰጣለሁ ያሉ ማቆየት ዙልም ነው፣ በደል ነው፣ ግፍ ነው ብለዋል። ስለዚህ ብድር የወሰደ ሰው ፈጥኖ ሊመለስ ይገባዋል። በመሰረቱ
አንድ ሰው ከተበደረ ያን የተበደረውን ገንዘብ ራሱን ነው መመለስ ያለበት። የተበደረው ብር ከሆነ የኢትዮጵያ ብር ራሱን መመለስ አለበት። የሳውዲ ሪያል ከሆነ የሳውዲን ሪያል ራሱን መመለስ አለበት። ድርሃምም ከሆነ ዶላርም ከሆነ ይሄው ነው የሚባለው። የወሰደውን ራሱን ነው መመለስ ያለበት። የወሰደውን ገንዘብ ራሱን ከመመለሱን ጋር ነገር ግን ጥያቄው ላይ እንደተባለው ከ5 ዓመት ከ3 ዓመት ከ10 ዓመት በኋላ ሲመልሰው ይህ ገንዘብ ያኔ በተበደረው ወቅት ላይ የነበረው ዋጋና አሁን ላይ ያለው ዋጋ ወይም ያኔ ሊሰሩበት የሚችሉት ስራና አሁን በዚህ ገንዘብ ሊሰራበት የሚችለው ስራ ከቀነሰ ያኔ በዚህ ብር እኔ ይሄን ያክል ነገር መስራት እችል ስለነበረ አሁን ስላዘገየህ ዛሬ በዚህ ብር ያኔ ይሰራ የነበረን አይነት ስራ ያኔ ይገኝ የነበረን አይነት ጥቅም ማግኘት ስለማልችል ጨምረህ ክፈል ማለት እንደማይችል ጅምሁር ዑለማ ተስማምተዋል። የሚመለሰው ያው ብር ራሱ እስከሆነ ድረስ ያኔ በተበደሩት 10,000 ብር ዛሬ ያኔ ይሰራ የነበረን አይነት ስራ ያኔ ያገኙት የነበረን አይነት ጥቅም ማግኘት አይቻልምና 15 20 አድርገህ መልስልኝ አይባልም። ነገር ግን የተበደረው ብር ሌላ አይነት ብር ሆኖ የሚመልሰው በሌላ ቢሆን ጥያቄው ላይ እንደተባለው የሳውዲ ብር ተበድሮ የሚመልሰው በኢትዮጵያ ምንዛሬ የኢትዮጵያ ገንዘብ ቢሆን ይሄን መመለስ ያለበት እየመለሰ ባለበት ቀን የሳውዲ ሪያል ወይም ደግሞ ዶላር በዕለቱ በሚመነዘርበት ዋጋ ነው መመለስ ያለበት። ለምሳሌ ሲበደር የተበደረ በነበረበት ወቅት 1 ሪያል 5 ብር ቢሆን የሚመለስበት ወቅት ላይ በዛ ዕለት የአንዱ ሪያል ዋጋው 10 ብር ቢሆን 10 ብር አድርጎ ነው መመለስ ያለበት። አላሁመ ኢላ የዘገየው ባበዳሪው በራሱ ምክንያት ከሆነ ይሄ ሊቀርለት ይችላል። ወዲያውኑ ጊዜውን ጠብቆ የተበደረውን ለመመለስ ዝግጁ ሆኖ ብርህን ውሰድ ያለው አንተው ጋር ይቀመጥ ብሎት ያበደረው አካል ባለመቀበሉ ምክንያት ከሆነ እሱ ጋር እንደ አማና ከነበር የተቀመጠው ተበዳሪው ዘንድ ይሄኔ ያኔ ሊመለስለት በተዘጋጀበት ወቅት በነበረው የምንዛሬ ዋጋ መመለስ ይችላል ይባላል። ያዘገየው በራሱ ምክንያት ከሆነ ግን በተበደረበት ሳይሆን ኋላ ላይ ሲሰጥ ባለው የምንዛሬ ዋጋ መሰረት ነው መሆን ያለበት። ከዚህም ለመውጣት ከላይ እንደተባለው ማንኛውም ሰው ከተበደረ ዶላር ከሆነ ዶላሩን፣ ሪያል ከሆነ ሪያሉን፣ ብር ከሆነ ብሩን ራሱን ነው መመለስ ያለበት። በሌላ ሲመልሱ ከሰርፍ ጋር ከምንዛሬ ጋር ስለሚያያዝ ሌላ ተጨማሪ ህግና ሁክም ስለሚኖረው ከዚህ ለመውጣት የወሰዱትን ገንዘብ ራሱን መመለስ ነው። በምንዛሬ ከሆነ ግን የሚመልሱት በሚመልሱበት ቀን ምንዛሬ ዋጋ ነው መሆን ያለበት። ሌላም ጥያቄ አንድ ሰው ቁርአን አኽትሞ ለልጁ ኺትማ ሲያደርግ ጓደኞቹ ከበሮ የመቱ ወደ ልጁ ቤት ይመጣሉ፣ ሴትም ወንድም ሆነው። እኔም ይህን ስለማውቅ አልችልም አቅም የለኝም አልኩት፣ ግን አባቱ ሊያደርግለት ነው። የቢድዓ እሆናለሁ ወይም የቢድዓ ተባባሪ እሆናለሁ ምን ይመክሩኛል የሚል ጥያቄ ነው። ድቤ፣ ከበሮ መሰል ነገሮችን መምታት በመሰረቱ ክልክልና የማይፈቀድም። ከበሮ መምታት የተፈቀደበት ጠባብ አጋጣሚ አለ። ያውም በሁለቱም በኩል ያልተዘጋ ከታች ክፍት የሆነ ከበሮ ከሆነ ነው ሰርግና መሰል አንዳንድ ሁኔታዎች ላይ የተፈቀደው። ይህም የተፈቀደው ራጂሑ ለሴቶችና ለህፃናት ብቻ ነው። ወንዶች በተፈቀደበት አጋጣሚ በሰርግና መሰል አጋጣሚዎችም ይሁን በሌሎች አጋጣሚዎች ከበሮ የመቱ እንዲጨፍሩ አልተፈቀደም። በርካታ የሐዲስ አዋቂዎች አኺር ዘመን ላይ ሰዎች ይመጣሉ ኸምርን፣ የሐር ጨርቅን፣ ዝሙትን፣ መዓዚፈን ሐላል የሚያደርጉ የሚለውን የነቢን ሐዲስ ሲያብራሩ መዓዚፍ ማለት አልመዓዚፉ هي الدفوف والعيدان ብለው ፈሰረዋል። አኺር ዘመን ላይ ቂያማ ሲቀርብ አካባቢ ሰዎች እንደ ሐላል ይቆጥሩታል የተባለው የዘፈን መጫወቻ መሳሪያ መዓዚፍ የሚባለው ውስጥ ዱፍን አካቷል። ዱፍ ማለት ድቤ ማለት ከበሮ ማለት ነው። ይሄን ኢብኑል ቀይም፣ ኢብኑ ሐጀር የፈትሑል ባሪ አዘጋጅ ሌሎችም ጠቅሰዋል። ስለዚህ አስሉ መዓዚፍ የተከለከለ ነው። የሙዚቃ መሳሪያን መጠቀም በመሰረቱ የተከለከለ ነው። ከበሮ፣ ድቤና መሰል ነገሮች የሙዚቃ መሳሪያ ውስጥ የሚካተቱ ናቸው። ከዚህ ውስጥ የተፈቀደው ዱፍ የሚባለው ነው። ዱፍ ከታች ክፍት ከሆነ ነው ድምፁ ስለሚቀንስ ልብን ለጫወታ የማነሳሳት ኃይሉ ዝቅተኛ ስለሚሆን። ይሄም ደግሞ የተፈቀደው ኒካህ ላይ ነው። ውስን ሸሪዓ የጠቀሳቸው ቦታዎች ላይ ነው። እነዚህ የተወሰኑ ቦታዎች ላይ የተፈቀደው ለሴቶች ነው። ሐዲስ ላይ የሱሐቦች ሲራ ላይ እገሌ የሚባል ሱሐባ ከበሮ ድቤ የመታ ይጨፍር ነበር፣ እገሌ የሚባል ታቢዒ ከበሮ ድቤ የመታ ይጨፍር ነበር የሚል የለም፣ አልተነገረም። በል ጭፈራን በተመለከተ ከአንዳንድ ቀደምት የዲን መሪዎች እንደተነገረው ወራዳ የሆነ ወንድ እንጂ አይጨፍርም የሚል ንግግርም አላቸው። የሀገራችን ህዝቦች የሚከተሉት መዝሀብ የኢማሙ ሻፊዒ መዝሀብ ነው። የኢማሙ ሻፊዒ መዝሀብ አዋቂዎች ኢማሞች መሃል አንዱ ኢማሙ ነወዊ ናቸው። ታዋቂው ሚንሃጅ የሚባለው ኪታብ አዘጋጅ ማለት ነው። ሌላ ከሱ ከፍ ብሎ ያለ
ረውደቱ ጣሊቢን የተሰኘ ክታብ አላቸው። እዛ ላይ أما الدف فضربه مباح في العرس والختان وأما في غيرهما فأطلق صاحب المهذب والبغوي وغيرهما تحريمه بلا ከታች ክፍት የሆነን ከበሮ መምታት ሰርግ ላይ የግርዛት ፕሮግራም ላይ ሙባህን የተፈቀደ ነው። وأما في غيرهما ከሰርግና ከግርዛት ፕሮግራም ውጪ ባሉ አጋጣሚዎች ከበሮን መምታት በተመለከተ በገዊና የሙሀዘብ ክታብ ባለቤት ሌሎችም ሐራም ነው ብለዋል ብላ ነዓም ከሻፊዒያም ይሁን ከሌሎች መዝሀቦች ሌሎችም አጋጣሚዎች ላይ እንደሚቻል የገለጹ ፉቃሃዎች አሉ። እነዚህም ቢሆን ወንድና ሴት ተቀላቅሎ በተለያዩ ጉዳዮች ሰዎች በተገናኙ ቁጥር ወይም በሆነ ደስታ በተገናኙ ቁጥር ከበሮ ይምት የሚል አቋም የላቸው። ከከበሮ ጋር አብሮ ደግሞ ዝክርን ዱዓን ከቀላቀሉበት ይሄ ሌላ መፍሰዳ ይሆናል። ከበሮ የመቱ ሶላት አለ ነብይ የሚያወርዱ ከበሮ የመቱ ላ ኢላሀ ኢላላህ የሚሉ ሰዎች አሉ። ዝክርን ከከበሮ ጋር በጭራሽ ልናያይዘው አይገባም። ዝክር ዒባዳ ነው። መረጋጋትን፣ ሰኪናን፣ ቀልብ መሰብሰብን የሚፈልግ ጉዳይ ነው። ከበሮ ደግሞ ቀልብን ለጭፈራ የሚያነሳሳ ነገር። ሁለቱ እንዴት ይጣጣማል? ደጋ ቀደምቶችን ሱሐቦችን ታቢዒዎችን ልንከተል ይገባናል። ሌላኛው ጥያቄ እኔ በዋትስአፕ ግሩፕ ቁርአን ለሚቀሩ ሴቶች ልጆች የቁርአን እርማት እሰጣለሁ የተጅዊድ ትምህርት ስለተማርኩም ግሩፕ ላይ ማስጠንቀቂያ ሰጥቼ ድምጽ ወደ ውጪ እንዳያስተላልፉ በድምጽ አስተምራለሁ። ሴት በመሆኔ በድምጽ ማስተማሬ በሸሪዓ እንዴት ይታያል የሚል ጥያቄ ነው። የተሻለው በየትኛውም መልኩ ሴት ልጅ ሚዲያ ላይ ድምጿን አለመልቀቋ ነው። ወላ ተኽضዕነ ቢልቀውሊ ፈየጥመዐ አለዚ ፊ ቀልቢሂ መረድ ብሏል አላህ። ድምጻችሁን አታለሳልሱ ሴቶች ሆይ ልቡ ላይ በሽታ ያለበት ሸር ይከጅላል፣ ሸር ያስባል ብሏል አላህ። በተለይ ቁርአን ሲሆን ኢድጋሙ፣ ጉናው፣ መዱ ድምጽ ይበልጥ ፈታኝ እንዲሆን ስለሚያደርገው እንደ ተራ ንግግር አይሆን። አይሻ ሐዲስ ታስተምር አልነበረም ወይ? ሱሐባ ሴቶች ይናገሩ አልነበረም ወይ? የሚሉ ጥያቄዎች ይመጣሉ። ይናገሩ የነበረው ኖርማል ንግግር ወይም ፈትዋ ይጠይቃሉ ወይም ፈትዋ ይሰጣሉ እንጂ በተጅዊድ በኢድጋም በጉና አልነበረም። ሁሉን ነገር የተናገሩ የሚያስተላልፉት ሁለቱ ለውጣል፣ ሁለቱ ይለያያል። ይህ እንዳለ ሆኖ ሱሐባ ሴቶች ይናገሩ የነበረው በሆኑ አጋጣሚዎች ነው። በቋሚነት ፕሮግራም ይዘው ወንዱም ሴቱም ባለበት ወይም ወንዱም ሴቱም ድምጻቸውን ሊሰማ በሚችልበት መልኩ አልነበረም ያስተምሩ የነበረው። አይሻ ቤቷ ቁጭ ብላ አንዳንድ ጥያቄ የሚፈልጉ ሱሐቦች የመጡ ይጠይቁ ነበር ሸሪዓውን በጠበቀ መልኩ እንጂ አይሻ መስጂድ ላይ ፕሮግራም ይዛ አለ ደግሞ ቤቷ ቁጭ ብላ ድምጿ ወደ ውጭ እንዲወጣ ወደ ወንዶች መስጂድ እንዲደርስ አድርጋ ቋሚ ፕሮግራም ይዛ አታስተምረም ነበር ረዲየላሁ ዐንሃ ወአርዳ። አንድ ነገር ከሌላኛው ነገር ጋር ስናነጻጽር ቅያስ ስናደርግ የሁለቱን ተመሳሳይነት ቀድመን ማረጋገጥ መቻል አለብን። ዛሬ ሚዲያ ላይ ሚሊዮኖች ሙስሊሙም ካፍሩም ፋጅሩም ተቅዩም ወንዱም ሴቱም በሚሰማው መልኩ ነው ሚዲያ ላይ የለቀቁ ያለው። ከዛ ሁሉ አልፎ በቪዲዮ በምስል ሴት ልጅ ከወንድ ፊት ለፊት ቁጭ ብላ አሊያ ደግሞ ወንድ በቴሌቪዥን መስኮት እንዲያያት አድርጋ ትምህርት እየሰጠች ያለው። ከዚህ ሁሉ አልፎ ሙሉ ሒጃብ ሳያደርጉ ጌጦችን አድርገው እስላማዊ የሚባሉ ቻናሎች ላይ ሚዲያዎች ላይ ሁሉ የሚቀርቡበት ሁኔታ እንዳለ እየተነገረ ነው። ይሄ አላህን ያስደስታል ወይ? ዲንን ይረዳል ወይ? ሸሪዓው የሚለው ሴት ልጅ ከወንድ ትራቅ ነው የሚለው። ወንድ ሴትን ያናገር፣ ሴትም ወንድን አታናገር ለሐጃ ለضሩራ ካልሆነ በስተቀር ነው የሚለው። ሴቶች ቤታቸው ውስጥ ይርጉ ነው የሚለው። ቁርአን ለማስተማር ዋትስአፕም ይሁን ሌላ ግሩፕ ፈጥሮ ሴቶችን ሰብስቦ ማስተማር በመሰረቱ ችግር ላይ ኖረው ይችላል እርግጠኛ ከሆኑ ከሴቷ ማያልፍ ከሆነ። ነገር ግን ከሴቷ ጋር አብሮ ወንድሟ ሊኖር ይችላል፣ ባሏ ሊኖር ይችላል፣ ጥንቃቄ የሚጎድላቸው ሴቶች ሊኖሩ ይችላሉ። ስለ ዲን በቂ ግንዛቤ የሌላቸው ስልካቸውን ለባላቸው ለወንድማቸው ለአካለ መጠን ለደረሰ ልጃቸው ሰጥተው የሴቷን ድምጽ እነሱ እንዲሰሙ አልፎ ሁሉ ፎቶ የሚላላኩበት ሁኔታ አለ። ሴቶች ሒጃብ የምታደርግን ሴት ፎቶ አጅነቢ ወንድ እንዲያይ ሰበብ ሊሆን ይችላል። ስለዚህ በተቻለ ያክል ሴት ልጅ ሚዲያ ላይ ድምጿን ምስሏን ከመልቀቅ መጠንቀቅ መራቅ መቻል አለባት። ይህ ማለት ቁርአን ማስቀራቱን መከልከል ማለት አይደል። በስልክ ደውለው እንዲቀሩ ማድረግ፣ በአካል ተገናኝቶ እንዲቀሩ ማድረግ ብዙ አማራጮች አሉ። ግሩፖች ላይ ማቅራቱ ብቸኛው አማራጭ አይደል። ሆኖም አስተማሪዋም ሌላ መንገድ ከሌላት ተማሪዎችም ካሉባቸው የተለያዩ ችግሮችና ሁኔታዎች አንፃር ከግሩፕ ውጪ ሌላ መንገድ ከሌላቸው አማና እንደሚጠብቁ ድምጽ እንደማያወጡ በመቶ እርግጠኛ ከሆነች የግላቸው ግሩፕ ላይ ብታቀራ ችግር የለም። ሌላኛው ጥያቄ ከባለቤቴ ጋር ከተለያየን 3 ዓመት ከ8 ወር ሆኗል። በመካከላችን ልጅ አለ፣ ግን ምንም ወጪ አያደርግልንም፣ በስልክ እንኳ አይጠይቀንም። ነገሩ ሁሉ ከባድን የሆነብኝ። ሴት ልጅ ፍች መጠየቅ አይፈቀድም የሚባል ነገር አለ። እንዲፈታኝ ጠይቄው ምንም መልስ አልሰጠኝም። ወጪም እያደረገ አይደለም። እኔም ሌላ ህይወት እንዲኖረኝ እፈልጋለሁ። ምን ማድረግ እንዳለብኝ አላውቅም። ምን ይመክሩኛል የሚል ጥያቄ ነው። ነቢያችን አለይሂ ሰላቱ ወሰላም አንድ ሰው ወንጀለኛ ለመሆን በሱ ስር ያሉ ሰዎችን ቸላ ማለቱና
እነሱን በተመለከተ ያለበትን ግዴታ አለመወጣቱ ብቻ ይበቃዋል ብለዋል። ባል ልጆቹን የመንከባከብ በኒካሑ ስር ያለች ሐቁን የምትጠብቅ እሱ የሚያዛት ሚስቱንም ሐቅ የመጠበቅና እንደ አቅሙ ፍላጎቷን የማሟላት ግዴታ አለበት። ይሄን አለማድረጉ አላህ ዘንድ ተባረከ ወተዓላ ያስጠይቃል። ሐቋን ካላሟላላት ተመክሮ ተጠይቆ መልስ ካልሰጠ ችግሩን ካላስተካከለ ይሄኔ ፍቺ መጠየቁ ችግር የለው። ፍቺ መጠየቅ አይቻልም የሚባለው ሚን ገይሪ ማ ባእሲን ምንም አይነት ችግር ሳይኖር ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። አንዲት ሴት ምንም አይነት ችግር ሳይኖርባት ምንም ሳያጎድልባት እንደ አቅሙ ሐቋን ጠብቆ ያኖራት ሳለ ፍታኝ ያለች እንደሆነ የጀነትን ሽታ አታገኝም ብለዋል። ሐዲሱ ላይ ሚን ገይሪ ማ ባእሲን ብለዋል፣ ያለምንም ችግር ብለዋል። ችግር ካለ መጠየቅ ይቻላል ማለት ነው ፍቺው። በመሃላችሁ ያለውን ችግር ሁለታችሁ ተነጋግራችሁ መፍታት፣ በሁለታችሁ ማይፈታ ከሆነ በሽማግሌ በቤተሰብ ለመፍታት መሞከር። የሁሉ ተደርጎ በጭራሽ ካልተስተካከለ ልጁን በአግባቡ ካላሳደገ በኒካሑ ስር ያለች ልጁን ያሳደገች ያለችን ባለቤቱን ወጪዋን ካልሸፈነ ካረዳ ይሄን ሸሪዓ ፍርድ ቤት ሄዶ ያለውን ነገር አስረድቶ ኒካህ ማስወረድ ይቻላል። ሁለታችሁ በግል ተነጋግራችሁ መፍታት ካልቻላችሁ በሽምግልና ካልተፈታ። ሌላኛው ጥያቄ ባለቤቴ ፍቺ ጠይቃኝ አልፈታም ስላት ጅዳ ካለው የኢትዮጵያ ኤምባሲ የውክልና ወረቀት ወደ ሀገር ለዘመዶቿ በመላክ ሸሪዓ ፍርድ ቤት የልጃችን ባል ከጠፋ 3 ዓመቱ ብለው በሐሰት አስመስክረው አስፈቷት። እኔ ግን አልጠፋሁም እየተደዋወለን ነው፣ በቅርቡም ልጅ ወልደን ወደ ሀገር ልከናል። ይህ እንዴት ይታያል የሚል ጥያቄ ነው። ይህ ድርብርብ የሆነ ጥፋት ነው። በውሸት ማስመስከር ከከባድ ወንጀሎች መሃል አንዱ ነው። ነቢያችን አለይሂ ሰላቱ ወሰላም አጥፊ ወንጀሎችን ልንገራችሁ እንደ ብለው እየዘረዘሩ የተወሰኑ አጥፊ ወንጀሎችን ከዘረዘሩ በኋላ ጋደም ካሉበት ብድግ ብለው በውሸት መመስከር ያሉ ደጋግሟል። ሱሐቦችም ምነው ዝም ባሉ ብለን ተመኘን እስኪሉ ድረስ በውሸት መመስከር የሚለውን ደጋግመዋል። ከባድ ከሆኑት ሁሉ በጣም ከባድ ከሚባሉ ወንጀሎች መሃል አንዱ ነው በውሸት መመስከር። ያልሆነውን ሆኗል ማለት፣ ያልተፋቱትን ተፋተዋል፣ ያልጠፋን ጠፍተዋል፣ ያልወሰደውን ወስዷል፣ ያልከፈለውን ከፍሏል ብሎ በውሸት መመስከር ዲን ዱንያን የሚያበላሽን፣ ለአላህ ባሪያ መሆን ትቶ ለስሜት ለጥቅም ለሸይጣን ተገዥና ታዛዥ መሆንን የሚያሳይ ነውና ሙስሊም በየትኛውም ሁኔታ ላይ በውሸት ከመመስከር ራሱን ከፍ ሊያደርግ ይገባዋል። ለወላጅ አባቱ ለልጁ እንኳን ቢሆን ለባለውለታው እንኳን ቢሆን ያላየውን ያላወቀውን ያላረጋገጠውን መሰረት የሌለውን ነገር በጥቅም ተደልሎም ይሁን ለሚወደው ሰው ጥቅም ማስገኘት ወይም ከሱ አደጋ መከላከል ፈልጎም ይሁን ትክክል ያልሆነን ነገር መናገር መመስከር የለበትም። ነገ አላህ ዘንድ ያስጠይቃል። የሱራጥ ኬላ ላይ እንድንያዝ ያደርጋል። ዱንያም ላይ ኻቲማን ያበላሻል። ሰለላሁ ዐለይሂ ወሰለም አልዓፊያ። በውሸት መስከረን ሰዎችን እንደጎዳ ነው እዚሁ ዱንያ ላይ ያላሰብነው አደጋ እንዲመጣብንም ሊያደርግ ይችላል። የሰው ልጆች ጀዛቸው የሚያገኙት እንደ ስራቸው ነውና ሸሪዓ ፍርድ ቤቱም ጉዳዩን ሳያጣራ የልጁን ቤተሰቦች ጠርቶ ሳያናገር ለመጥፋቱ በቂ የሆነ መረጃ ሳያገኝ እነሱ ጠፍቷል ብቻ ስላሉ ኒካሑን ማውረዳቸው ትልቅ የሆነ ስህተት ነው። በዚህ መልኩ ሳያረጋግጡ ጥንቃቄ ሳያደርጉ ያወረዱት ኒካህም በትክክል አይወርድም። ምስክሩ የውሸት ምስክር በመሆኑ ባል ባለመጥፋቱ አውርደናል ያሉት ኒካህ ፍርዱ ትክክል አይሆን። ሚስቱ እንደሆነች ነው የሚቆጠረው። ወደ ባለቤቷ ተመልሳ የትዳር ህይወታቸውን መምራት፣ ካልሆነ ደግሞ መፈታት ከፈለገች በትክክል ባሏን ፈታኝ ብላ መጠየቅ። አልፈታም ካለ ይሄኔ በሸሪዓ ፍርድ ቤት አልፈታም ብሏል ብሎ አመልክቶ እነሱ ራሱን ወይም ቤተሰቦቹን ተወካዩን አናግረው ኒካሑን ያወርዱታል እንጂ ያውም የተደዋወሉ አብረው ልጅ ያሳደጉ በህይወት ያለን ባለ ሐቅ ኒካህ ያለውን ሰው ጠፍቷል ብሎ በውሸት አስመስክሮ ስላወረዱ ኒካሑ አይወርድም። እሷ ዘንድ የወረዱን ካቢ መስራት አላህ ዘንድ አይወርድም። ሌላ ብታገባ ዝሙት ነው የሚሆነው። ነሰላህ ሰላም ወልዓፊያ። የኒካህ ጉዳይ እጅግ በጣም አሳሳቢና ጥንቃቄ የሚያስፈልገው ጉዳይ ነው። አላህ ሚታቅ ገሊዝ ያለው ያከበደው ጉዳይ ነው። በዚህ መልኩ ትልቅ ቦታ ተሰጥቶት የሚፈጸመን የጋብቻ ውል እንደቀላል ሸሪዓ በማይፈቅደው መልኩ ሊያፈርሱት በጭራሽ አይገባም። ሲጀምሩትም ጠበቅ ያለ ህግ ተቀምጦለታል። የትዳር ህይወት አልሳካ ብሎ ሲፈርስም ራሱን የቻለ አደብ ተቀምጦለታል። ከወር አበባ ደም የጠራች ሆና ከጠራች በኋላ ያልተገናኙ ሆነው በመሃላቸው ሁለት ምስክር ተቀምጦ በስርዓት በክብር መፋታት እንዳለባቸው ነው ሸሪዓ ያስቀመጠው። ወይምሳኩም ቢማዕሩፍን አው ተስሪሑን ቢኢሕሳን፣ በአግባቡ መያዝ ካልሆነ ደግሞ በአማረ ሁኔታ ኒካሑን ማውረድና ወደ ቤተሰብ መመለስ ነው ሸሪዓው የሚለውና ይሄን ሊጻረር በሚችል መልኩ ኒካህን ማፍረስ፣ ኒካህን መጫወቻ ማድረግ ተገቢ አይደለም። هذا الله تعالى أعلم። ዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመለሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ።